አፍሪካ ከጥንት ጊዜያትም ጀምሮ የትኩረት ማዕከል ሆና ቆይታለች። አቅም አለኝ የሚል ኃይል በሙሉ አፍሪካን የጉልበቱ ማሳያ አርጓት አልፏል። በቀኝ እስከ መግዛት ድረስ የደረሰው ይሄ የአፍሪካ አስፈላጊነት ዛሬም በእጅ አዙር አህጉሪቷን እስከ መቀራመት ተለጥጧል። የዓለም ልዕለ ኃያል ሀገራትን ካለነሱ እንዳንኖር አድርገው ሰርተውናል። ምግብ ብንፈልግ ከነሱ፣ መድኃኒት ብንፈልግ ከነሱ፣ ብቻ ለትንሽ ቀን ፊታቸውን ቢያጠቁሩብን ቀጣይነታችን ጥያቄ ውስጥ ይገባል። ይሄ ለምን ሆነ? ይህን የሚያክል ግዙፍ የተፈጥሮ ሀብትና ሁሉ ነገር ተሟልቶለታል የሚባለው አህጉር ከሁሉ በታችና የሁሉ ጥገኛ እንዴት ሆነ? የዚህን ጥያቄ መልስ ለመመለስ በታሪክ ትንሽ ወደ ኋላ መለስ ማለት አለብን። ዘ ስክራምብል ፎር አፍሪካ ይሉታል። አፍሪካን መቀራመት እንደማለት ነው። በ1884 በበርሊን የተካሄደውን ጉባኤ በ18ኛው ክፍለ ዘመን መጨረሻ አካባቢ አውሮፓና ሌሎች የዓለም ክፍሎች እያሳዩት ካሉት ከፍተኛ እድገት ጋር ተያይዞ ፍላጎታቸውም እየጨመረ መጣ። የወርቅ እንጨትና ሌሎችም ጥሬ ዕቃዎች በእጅጉ ያስፈልጋቸው ጀመረ። በዚህም ምክንያት ሁሉ ሙሉ የሆነባት አፍሪካ የእነዚህ ሀገራት አይን ውስጥ ገባች። ተዝቆ የማያልቅ ሀብቷ አጓጓቸው። በ1884 የጀርመኑ ቻንስለር ኦቶ ቮን ቢስማርክ 14 የአውሮፓ ሀገራትንና አሜሪካን ወደ በርሊን ጋበዙ። የዚህ ስብሰባ ዓላማው አፍሪካን ለመያዝ መዋጋት ሳይጠበቅብን ሁላችንንም በሚያስማማ መልኩ እንከፋፈለው የሚል ነበር። የትኛውም የአፍሪካ መሪ ወደዚህ ጉባኤ አልተጠራም ነበር። መሪም እንኳን ባይሆን አፍሪካን የሚወክል አንድም ሰው አልነበረም። የአፍሪካ ቅርጫ የተጀመረው በዚህ መልኩ ነበር። ራሳቸው በሚፈልጉት መልኩ የአፍሪካን ካርታ ድጋሚ ሳሉ። ይሄ የኔ፣ ይሄ ያንተ ተባባሉ። የታሪክ ምናልባትም ግዙፉ ፍርደ ገምድልነት ይህን የታየ። ብሪታንያ ምስራቃዊና ደቡባዊ የአፍሪካ ክፍልን የኔ ነው አለች። ፈረንሳይ ምዕራቡን የአፍሪካ ክፍል፣ ቤልጂየም በጊዜው በነበረው መሪዋ እየተመራች ኮንጎን ዋና ኢላማው አደረገች። እንዲህ እያሉ አፍሪካን እንደ ቅርጫ በመደብ በመከፋፈል ለአህጉሪቷና በውስጧ ላለው ሰፊ ሕዝብ ያላቸውን ንቀት አሳዩ። ዓለም በዚህ ምክንያት ሌላ ቅርጽ መያዝ ጀመረች። ግዙፉ በደል ከመጀመሩ በፊት የበርሊኑን ውሳኔ የሰሙ የአፍሪካ ሀገራት ተወካዮቻቸውን ደብዳቤ ያሳቅፈው ወደ እነዚህ የአውሮፓ ሀገራት መላክ ጀመሩ። የትኞቹም ግን ውጤታማ አልነበሩም። ዓለም ለትልቁ የአፍሪካ በደል ዓይንና ጆሮዋን ዘግታ ነበር። ከዚህም በኋላ በወረቀት የሰፈረው ዕቅድ ወደ ተግባር መለወጥ ጀመረ። ብዙ ሰቆቃንም አስከተለ። አፍሪካ ራሷንና ሕዝቦቿን ለመከላከል አቅም አጣች። ኮንጎን የያዘችው ቤልጂየም እስካሁንም ትልቁ የሚባለውን ወደ 10 ሚሊዮን ሰዎችን የቀጠፈ የዘር ጭፍጨፋ አካሄደች። ሌሎችም ሀያላን ተከተሏት። መሬቴ ታሪኬ የሚል አፍሪካዊ በሙሉ ይገደል ነበር። በ1900 አካባቢ ከ90% በላይ የሚሆነው የአፍሪካ መሬት በአውሮፓውያን እጅ ስር ወድቆ ነበር። በትልቅና አስገራሚ ስልጣኔዎቿ የምትታወቀው አፍሪካ ያላትን ሁሉ አጣች፣ አሊያም ተበዘበዘች። ቅርሶች ወደሙ። አፍሪካን ታሪክ አልባ ለማድረግ ተሞከረ፣ ሳይሳካም አልቀረም። ይህ ሁሉ ሲሆን ግን አፍሪካ ዝም ብላ ራሷን አሳልፋ አልሰጠችም። እምቢኝ ያሉ አርበኞች ጫካ ገቡ። እስከ አፍንጫው ታጥቆ የመጣውን ጦር ባገኙት ሁሉ ለማባረር ሞከሩ። ሀገራችን ምናልባትም የአውሮፓውያንን በደል በመመከት ከተሳካላቸው ጥቂት ሀገራት መካከል አንዷ ነበረች። እንደ አውሮፓውያን አቆጣጠር በ1896 አድዋ ላይ የኢትዮጵያ ጦር የጣሊያኑን ቀኝ ገዢ ወራሪ ጦር በማሸነፍ ለአፍሪካ ብሎም ለዓለም ትልቅ መልእክት አስተላለፈ። የአፍሪካውያን ትግል ከዚህ በኋላ በእጅጉ መጠናከር ጀመረ። አውሮፓ አፍሪካን ያንበረከከችበት ዋነኛው መሳሪያ ከፋፍለህ ግዛ የሚለው መርህ ነበር። የአፍሪካን የተለያየ ባህልና ቋንቋ እንዲሁም ማንነት ተጠቀመችበት። አንዱ ለአንዱ ስጋት እንደሆነ ተረኳን አንሰራፋች። አፍሪካውያን እርስ በርስ በስጋት መታየት ጀመሩ። ስለዚህ አውሮፓ እጇን ሳታቆሸሽ አፍሪካውያን ሲተላለቁ ወንበር ስባ አየች። ይሄ ከፋፍለ ግዛ ስርዓት እስካሁንም ከአህጉሪቷ ሊወጣ አልቻለም። ዛሬም አፍሪካ እንዲህ ለራሷ እንኳን የማትተርፍ ያረጋት አንድነቷን በማጣቷ ነው። በአሁኑ ሰዓት ሀገራችን ኢትዮጵያን ጨምሮ ሁሉም ሊባል በሚያስችል ሁኔታ በእርስ በርስ ፍትጊያና ውጊያዎች እየተሰቃየ ይገኛል። ያለን የትየለሌ ሀብት እየተበዘበዘ እያየን አንድ ሆነን ይህን ከመከላከል ይልቅ የወንበርና የገንዘብ ፍላጎት እስከ አፍንጫቸው የወጣባቸው መሪዎች በሚሰሩት አሳፋሪ ተግባር መሰቃየት ዕጣችን ሆኗል። ሃይማኖትና ዘርን መሰረት አድርገው የተቋቋሙ ቡድኖች አፍሪካን ከላይ እስከታች እየናጧት ይገኛሉ። ከሁሉም ጀርባ ደግሞ የዓለም ልዕለ ኃያል ሀገራት እጃቸው አለ። ዛሬም ከጥንቱ ያልተማርነው እኛ አሞኞች መሳሪያ እንኩ ትግላችሁን ላግዝ ስንባል እሺ እያልን ውለታና ብድር እንሰበስባለን። ሀገራችን ውስጥ ያሉ ታጣቂዎችም እንደ ግብጽ፣ ኤርትራና የመሳሰሉ ሀገራት ከአውሮፓውያን የሚያገኙትን ድጋፍ በተዘዋዋሪ እነሱ ላይ ያፈሰሱ የሚያግዟቸው ናቸው።
አፍሪካውያን ዛሬም እንደ ጥንቱ እንደታሰበልን በጎሪጥ እየተያየን ነው። የታቀደልንን እየኖርን ነው። በአሁኑ ሰዓት ምስራቅ አፍሪካን ጨምሮ ሁሉም የአፍሪካ ቀጠናዎች በውጊያ ውስጥ ይገኛሉ። ሱዳን እንዳልነበረች ሆናለች። ትጥቅ ያሰከራቸው ሁለቱ ጄኔራሎች የታቀደላቸው ሳይገባቸው ሀገራቸውን እያወደሟት ነው። ህዝቤ ወገኔ የሚሉትን ሰው እያረዱ እየጨፈጨፉ ነው። አፍሪካውያን በዚህ ሰዓት ስለ እድገትና ስልጣኔ አያስቡም፣ በልቶና ሳይሞቱ ስለማደር እንጂ። አምራች ኃይል የሚባለው በሚሊዮኖች የሚቆጠር የአፍሪካ ወጣት ከአህጉሪቷ ወጥቷል። ጉልበትንና ኃይሉን አውሮፓን ለመገንባት እያፈሰሰ ነው። የአውሮፓውያን ትልቁ ድል ይሄ ነው። ለክፍለ ዘመናት የዘለቀ እቅዳቸው በራሳቸው በአፍሪካውያን ሲፈጸም ማየት። አውሮፓ ስልቷን እንኳን በቅጡ መቀየር ሳይጠበቅባት ያኔ ለመጀመሪያ ጊዜ አፍሪካን ለመቀራመት የተጠቀመችውን ዘዴ ዛሬም እየተጠቀመችበት እየሰራላት ነው። ከስህተታቸው የማይማሩ የሀገራት የጎሳና የሃይማኖት መሪዎች አፍሪካን በመሳሪያና በገንዘብ እየቀየሯት ነው። ህዝቤ ምን ይፈልጋል ከማለት ይልቅ የራሳቸውን ፍላጎት እያዳመጡ አፍሪካን ሸጠዋታል። የምንበላው፣ የምንለብሰው፣ ብንታመም የምንወስደው መድኃኒት ሁሉ ከነርሱ የመጣ ነው። እምቢ እንዳንል አስረውናል። የወጣቶቻችን ትልቁ ዓላማ ከሀገር መውጣት ሆኗል። የቀጣዩን ዘመን ስናስብ ከዚህኛው እንዳይብስ እንፈራለን። በየክፍለ ዘመናቱ የተነሱ አፍሪካን ትልቅ ለማድረግ የመጡ መሪዎች በአሜሪካ ብሎም በአውሮፓ ግንባራቸውን እየተባሉ ከዚህም የተረፉት የራሳቸው ህዝብ ተነስቶባቸው ለውጥ ሊያመጡ አልቻሉ። በአሁኑ ሰዓት በቡርኪና ፋሶ፣ ኒጀርና አካባቢው የተነሱት የሀገራዊነትና አፍሪካዊነት ስሜት ያጠናቸው ንቅናቄዎች እንደ ቀድሞ ሁሉ እንዳይከሽፉ ትልቅ ስጋት ውስጥ ናቸው። የአፍሪካን መንሰራራትና ብቅ ማለት የማይወዱት ሀገራት ከአሁኑ እጃቸውን እያስገቡ ይገኛሉ። የቡርኪና ፋሶ መሪ ኢብራሂም ትራኦሬ የአፍሪካን ትልቅነት ካልዘነጉ መሪዎች አንዱ ሆኖ ብቅ ብሏል። ወጣት ወታደራዊ መሪ በአህጉሩና ቀጠናው ብሎም በአፍሪካ ያለውን የአውሮፓውያን በተለይም የፈረንሳይን ጣልቃ ገብነት እምቢ ብሏል። ከሀገሩ የፈረንሳይ ወታደሮችን አስወጥቷል። ቀጠናው ላይ ተስፋ በመጣል ቡርኪና ፋሶ ዙሪያ ያሉት እንደ ታጅ፣ ኒጀር፣ ማሊ የመሳሰሉ ሀገራት ህብረት በመፍጠር እንደ አንድ ሀገር እየተጓዙ ይገኛሉ። በ2022 በተደረገው የወታደራዊ መፈንቅለ መንግስት ወደ ስልጣን የመጣው ኢብራሂም ትራኦሬ ከዛ ጊዜ ጀምሮ በወሰዳቸው ትልቅና ጠቃሚ የአፍሪካን ጥቅም የሚያስከብሩ እርምጃዎቹ ይታወቃል። በእኛ በአፍሪካውያን ዘንድ ይሄ ተግባሩ ከሞላ ጎደል እንደ ጥሩ ሊታይ የሚችል ቢሆንም ፈረንሳይን የመሳሰሉ ሀገራት ግን ቅሬታቸውን እያሰሙ ይገኛሉ። ፈረንሳይ ወታደሮችሽ አያስፈልጉኝም ተብላ ከቡርኪና ፋሶና ከሳህል ቀጠና ከወጣት ጀምሮ እረፍት አጥታለች። በቀጠናው ያላትን ፈላጭ ቆራጭነት መልሳ ለማግኘት ዲሞክራሲና ነጻነት በሚል በተለመደ ፈሊጥ ትራኦሬን ከስልጣን ለማውረድ እየጣረች ነው። አፍሪካ ዛሬም ነጻነቷን አላገኘችም። የቀኝ ግዛት አብቅቷል ከተባለ ከብዙ ዓመታት በኋላም ቢሆን አፍሪካውያን ራሳቸውን መቻል አቅቷቸዋል። እስቲ ወደ ሀገራችን መለስ ስንበል ኢትዮጵያ እንደ ብዙ የአፍሪካ ሀገራት እምቅ የተፈጥሮ ሀብት ተሸክማ ያላት ግን 1% እንኳን መጠቀም ያልቻለች ሀገር ናት። የአፍሪካ ችግር የኢትዮጵያም ችግር ነው። ነጮች ባሰመሩልን መንገድ እየሄድን ሀገራችንን አሳልፈን ሰጥተናል። በቀኝ ግዛት አልተያዝንም ብለን ብንፎክርም በቀኝ ግዛት ተይዘው ራሳቸውን ነፃ ያደረጉ ሀገራት ዛሬ ካሉበት የተሻለ አንጻራዊ ነፃነት በታችን ያለ ነው። ለትንሹም ለትልቁም ሀያላኑ እግር ስር መደፋታችን አልቀረም። የእነሱን ጫማ ስመን የምናመጣው እርዳታና ድጋፍ በሙስና እንዳልነበር እናደርገዋለን። ስለ ኢኮኖሚ እድገቷና ራሷን ስለመቻል ማሰብ ያለባት ሀገር ዛሬም በጦርነትና በተደጋጋሚ ግጭቶች እየተደቆሰች ወደ ኋላ እየሄደች ትገኛለች። ጽንፍና ጽንፍ የያዙ ሐሳቦችን የሚያነሱ ዛሬም ኢትዮጵያን ቁልቁል እየወሰዷት ነው። በአሁኑ ሰዓትም ሌላ የጦርነት ጥሪ እየሰማን ነው። በቀይ ባህር ላይ ያለንን ጥቅም ለማስከበር ጦርነት እንደ አንድ መፍትሄ እየተወሰደ ነው። ቆም ብሎ ማሰብ ያስፈልጋል። በኃይልና በጦርነት የተያዘ ቦታ ወይም ወደብ ቀጣይ አጠቃቀሙ እንዴት ነው የሚሆነው? ያባረርናቸው አካላት አቅም ገንብተውና ጦር መዘው ድጋሚ እንደማያባረሩን ምን ያህል እርግጠኞች ነን? ወደቡ ለንግድ ነው የሚውለው። ትንሽ እንኳን ሰላም የሌለው ቀጠና ውስጥ እንዴት ነው የተሳካ የንግድ እንቅስቃሴ የምናደርገው? ከዚህ ይልቅ አፍሪካዊ ችግር በአፍሪካዊ ሰላማዊ መፍትሄ መፍታት መሞከር አለብን። የኢትዮጵያ ሕዝብ እንደሌላው አፍሪካውያን ግጭትና ጦርነት በቅቶታል። በልቶ ሰላም እንቅልፍ ተኝቶ ማደር ትልቁ ሐሳቡ ነው። ይህን እንኳን አንፈገው። የኢትዮጵያን ሕዝብ በዚህ በጦርነት በተሰላቸበት ወቅት የሀገርን ብሔራዊ ጥቅም በሚል ሰበብ ሌላ ግጭት ውስጥ መክተት የሕዝብን ስነ ልቦና አለመረዳት ነው። የቀጠለው የአፍሪካ አዙሪት መጨረሻውም ጥሩ አይመስልም። ለመሻሻል ስራ ያስፈልጋል። አሁን እንደምናየው ደግሞ ይሄ ስራ አልተጀመረም። ከተጀመረ በኋላ እንኳ አፍሪካን ራሷን ችላ እንድትቆም ለማድረግ ዘመናት እንደሚፈጅ ግልጽ ነው። ግን ተስፈኞች ነን። አንድ ቀን አህጉራችን ብሎም ሀገራችን ልዕለ ኃያል ትሆናለች።